ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውሉድ ውሉዳን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም አስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ። አሜን። አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን፣ ለመከራችሁን፣ ቃሉን ላካፈላችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክት ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ እንድታገለግሉ እግዚአብሔር ቅዱስ መልካም ፈቃድ ይሁንልን። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት ደናግላን እንዲሁም ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል በሰላም በጤና ደረሳችሁ። እግዚአብሔር ቢወድና ቢፈቅድም መስከረም 23 የዕለቱ መንባባት ውስጥ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 11 ያለው ኃይለ ቃሉም እንደዚህ ይላል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙዎች ሰዎች የሚመሰከሩለትም ከእኔም የሰማኸውን ሌሎችንም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎችም አደራ ስጥ። እንደ ኢየሱስ ክርስቶስም በጎ ወታደር ሆነህም አብረኸው መከራ ተቀበል። የሚዘምተውም ሁሉ ለጦር ያስከተተውንም ደስ ያሰኝ ዘንድ ትዳር በሚገኝበትም ንግድም ራሱንም አያጠላልፍም። ደግሞም በጨዋታ የሚታገልም ማንም ቢሆንም እንደሚገባ አድርጎ ባይታገልም የድሉን አክሊልም አያገኝም። የሚደክመው ገበሬ ፍሬውንም ከሚበሉትም መጀመሪያም እንዲሆንም ይገባዋል የሚለውንም ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥህ። በወንጌል እንደምሰብከውም ከሙታንም የተነሳውን ከዳዊትም ዘርም የሆነውንም ኢየሱስ ክርስቶስን አስብ። ይህም በመስበክም እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃልም ግን አይታሰርም። ስለዚህም እርሱ ደግሞ በክርስቶስ ኢየሱስ ያለውን መዳንም ከዘላለም ክብርም ጋርም እንዲያገናኙ ስለተመረጡ በነገር ሁሉ አጸናለሁ። ቃሉ የታመነ ነው። እንግዲህ የሚለው ከእርሱ ጋርም ከሞትን ከእርሱ ጋርም ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው ከእርሱ ጋር ደግሞ ይክደናል። ባናምነውም ከእርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 6 እስከ 10 ያለው ኃይለ ቃል ቃሉም እንደዚህ ይላል። በእግዚአብሔር ኃይልም ለተጠበቃችሁ ለእናንተ በሰማይም ቀርቶላችሁ በዚህም እጅግም ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅም አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥም ለምስጋና ለክብርም ለውዳሴም ይገኝ ዘንድም አሁን ለጥቂት ጊዜ ቢያስፈልግም በልዩ ልዩ ፈተና አዝናችኋል። እርሱን ሳታዩ ትወዱታላችሁ። አሁንም ምንም ባታዩትም ከእርሱ አምናችሁም በእምነታችሁ ፍጻሜ እርሱ የነፍሳችሁን መዳንም እየተቀበላችሁ በማይነግርና ክብር በሞላበት ሐሴትም ደስ ይላችኋል። ለእናንተ ስለሚሰጠው ጸጋ ትንቢትም የተናገሩት ነቢያትም ስለዚህ መዳንም ተግተው እየፈለጉ መረመሩ። በእርሱም የነበረውን የክርስቶስ መንፈስም ስለ ክርስቶስ መከራም ከእርሱም በኋላ ለሚመጣውም ክብር አስቀድመው እየመሰከሩ በምንም ወይም እንዴት ባለ ዘመን እንዳመለከተ
ይመረምሩ ነበር። የሐዋርያት ሥራ ምዕራፍ 24 ከቁጥር 11 እስከ 22 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ኢየሩሳሌም ከመጣ ከብዙ ዘመንም ጀምረህም በዚህ ሕዝብም አንተ ፈራጅም እንደሆንህም አውቃለሁና ደስ እያለኝ ስለ እኔ ነገር እመልሳለሁ። እስከ ሰግድለትም ወደ ኢየሩሳሌም ከመጣው ከ12 ቀን እንዳይበልጥም ልታውቀው ትችላለህ። ከአንድም ስንኳ ስንነጋገርም ወይም ሕዝብን ስሰብክም በመቅደስም ቢሆንም በምኩራብም ቢሆንም በከተማም ቢሆንም አላገኙኝም። አሁንም ስለሚከሱኝ ያስረዱህ ዘንድም አይችሉም። ነገር ግን ይህን እመሰክራለሁ፣ በሕጉ ያለውንም በነቢያትም የተጻፈሁትን ሁሉ አምኜ የአባቶችን አምላክ እነርሱ ኑፋቄ ብለው እንደሚጠሩትም መንገድ አመልካለሁ። እነዚህ ራሳቸው ደግሞ የሚጠብቁትም ጻድቃንም አመፀኞችም ከሙታን ይነሱ ዘንድም እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ስለዚህ እኔ ደግሞ በእግዚአብሔር በሰው ፊትም ሁል ጊዜ ነውር የሌለበትን ሕሊና ትኖረኝ ዘንድም እተጋለሁ። ከብዙ ዓመታትም በኋላ ለሕዝቤ ምጽዋትና መስዋዕትም አደርግ ዘንድም መጣው። ይህንንም ሳደርግም ሳለው ሕዝቡ ሳላይም ሰበሰበው። ሁከትንም ሳይሆን በመቅደስም ስነጻ አገኙኝ። ነገር ግን በእኔ ላይም ነገር ያላቸውንም እንደሆነ በፊትህም መጥተውም ይከሱ ዘንድም የሚገባኝ ከእስያ የመጡ አንዳንድ አይሁድም አሉ። ወይም በመካከላቸው ቆሜ ዛሬ ስለ ሙታንም መነሳትም በፊታችሁም በእኔ ይፈርዱብኛል ብዬ ከጮሁትም ከዚህም ከአንድ ነገር በቀርም በሸንጎ ፊትም ቆሜ ሳለው በእኔ አንድ አመፃ ያገኙ እንደሆነም እነዚህ ራሳቸው ይናገሩ። መዝሙረ ዳዊት ምዕራፍ 59 ነአሃብየ ዳዊት ባለመዝሙር ሰናይ ወጡ መቃል ተለበውን ነገረ ፍካሬ ኩሉ አምሳለ ከመዋልድሳ ለማርያም ድንግል አቤቱ ጣልኸኝ አፈረስኸኝንም ተቆጣህንም ይቅርም አልከን። ምድርን ማናወጥካት አወካትም ተናውጣለችና ቁስሏን ፈውስ። ስለ ሕዝብም ጭንቀትም አሳያቸው። ኃይለኛንም ወይንም አጠጣሃን። ከቀስትም ፊትም ሊያመልጡ ዘንድም ለሚፈሩ ምልክትን ሰጣቸው። በወዳጆችም እንዳንዱም እኔንም እንዲሁ በቀኝህ አድነኝ አድምጠኝ። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል። ሴኬንም እከፍላለሁ፣ የሶኮትንም ሸለቆ እሰፍራለሁ። ገለአድ የኔ ነው፣ ምናሴም የኔ ነው። ኤፍሬም የራሴ ነው፣ መጠጊያ ነው። ይሁዳ ንጉሴ ነው፣ ሞዓብ መታጠቢያዬ ነው። በኤዶምም ላይም ጫማዬን እጠርጋለሁ። ፍልስጤም ይገዛልኛል። ወደ ጽኑ ከተማም ማን ይወስደኛል? ማንስ እስከ ኤዶም ይመራኛል? አቤቱ የጣልኸን አንተ አይደለህምን? አምላኬ ሆይ ከሰራዊታችን ጋርም አልወጣህምና በመከራችንም ረድኤትም ሰጠን። የሰውንም ማዳንም ከንቱ ነው። በእግዚአብሔር ኃይልን እናገራለን፣ እርሱ የሚያስጨንቁንን ያዋርዳቸዋልና። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዘኒ ወዘልፈኒ ወለዓለመ ዓለም አሜን። የማርቆስ ወንጌል ምዕራፍ 13 ከቁጥር 11 እስከ 32 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ለሕዝቡ ሁሉ ይሰብክ ዘንድም ይገባል። ሲጎትቷችሁና አሳልፈው ሊሰጧችሁም ምን እንድትናገሩ አስቀድማችሁ አትጨነቁ። ዳሩ ግን በዚያ ሰዓትም የሚሰጣችሁንም ተናገሩ፣ የሚናገረው መንፈስ ቅዱስ እንጂ እናንተ አይደላችሁምና። ወንድምም ወንድሙንም አባት ልጁንም ለሞት አሳልፎ ይሰጣል። ልጆቹንም በወላጆቻቸው ላይ ይደሳሉ፣ ይገድሏቸውማል። በሁሉም ዘንድም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን እርሱ ይድናል። ነገር ግን በነቢዩ በዳንኤል የተባለውንም የጥፋት ርኩሰትን በማይገባው ስፍራ ቆሞ ብታዩት አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራሮችም ይሽሹ፣ በሰገነትም ያለ ወደ ቤትም አይውረድ፣ ከቤቱም አንዳች ይውሰድ ዘንድ አይገባም።
በእርሻም ያለ ልብሱንም ይውሰድ ዘንድ ወደ ኋላው አይመለስ። በዚያ ወራትም ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን በሽሽታችሁም በክረምትም እንዳይሆን ጸልዩ። በዚያን ወራት እግዚአብሔር ከፈጠረው ከፍጥረታት መጀመሪያ ጀምሮ እስካሁን ድረስ ያልሆነ ደግሞም የማይሆንም የመከራ አይነት ይሆናልና ጌታስ ወራቶቹን ባያሳጥር ስለመረጣችሁም ምርጦች ወራቶቹንም አሳጠረ። በዚያን ጊዜም ማንም እነሆ በክርስቶስ ከዚህ አለ ወይም እነሆ በዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያትም ይነሳሉና ቢቻላችሁስ የተመረጡትን እስኪያስቱ ዘንድ ምልክትና ድንቅ ያደርጋሉ። እናንተ ግን ተጠንቀቁ፣ እነሆ አስቀድሜ ሁሉን ነገርኋችሁ። በዚያን ወራት ግን ከዚያ መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላትም ይናወጣሉ። በዚያን ጊዜ የሰው ልጅም በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያም ጊዜ መላእክትም ይልካል፣ ከአራቱ ነፋሳትም ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትንም ይሰበስባቸዋል። ምሳሌውንም ከበለስም የተማሩ ጫፏም ሲለሰልስም ቅጠሏም ሲያቆጠቁጥም ያን ጊዜ በጋ እንደሆነ ቀረበ ታውቃላችሁ። እንዲህም ደግሞ እናንተ ይህንን ሁሉ መሆኑንም ስታዩ ቀርቦ በደጅም እንደሆነ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስም ይህ ትውልድም አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም እየተመሰገነ ይሁን። ላስተማራችሁን ለመከረ ለሁሉም እግዚአብሔር አምላክ ክብር ምስጋና ይድረሰው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ጊዮርጊስ ለጽንሰትከ ወለልደትከ ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ ባለ መስቀልና በክብር እመቤታችን ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክቡር ጽንሰትህና ቡሩክ ልደትህ ሰላም እልሃለሁ። ጊዮርጊስ ሆይ ጨካኝና ቁጡ በሆነው በድድያኖስ አደባባይ ልዩ ልዩ ታምራትን እንደማድረግህ በጠዋት በማታ በከንቱ ነገር የሚነሳሱብኝ ጠላቶቼ ሁሉ እንደ አመድ በነው እንደ ጢስ ተነው ይጥፉ። ለዝክረ ስምህ ከጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ለተለሸለሸው የራስ ፀጉርህ ሰላም ልሃለሁ። ብሩህ ወጽዱል ለሆነው ፊትህና ርዕስህም ሰላም ልሃለሁ። ታምረኛው ሰማዕት ሆይ አምላካዊ ስልጣነ ኃይል የተጎናጸፍህና የማዳንህን መስቀል በራሴ ላይ አቀናጅ። ገድልህ ወንጌልንም በልቦናዬ ሰሌዳ ላይ ጻፍ። ለቀራንብቴ ከጊዮርጊስ ሆይ ዱፋላት ለሆኑት ቀራንቢቶችህና ብሩሃት ለሚሆኑ አዕይንቶችህ ሰላም እልሃለሁ። የሮማን ከፋይ ለመሰሉት ጉንጮችህና አእዛኖችህም ሰላም እልሃለሁ። ቅዱስ ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆንህ ቀድሞ 70 ነገሥታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎትህ ጠላቶችን ደምስሳቸው። ለአእናፊከ ጊዮርጊስ ሆይ እንደ ቀይ ሐር ፈትል ኩብ ለሚመስሉት ከናፍርህና አእናፎችህም ሰላም እልሃለሁ። እንዲሁም ለጽዕድዋን
አስናኖችህና አፍህ ሰላም እልሃለሁ። ታምረኛው ሰማዕት ሆይ ቀድሞ የቢፉሞንን ልጅ ከስእበተ ኃጢአት ሰውነቱን ከሰነበተ ኃጢአት ሰውነቱን እንደ ቀደስከው መንግሥተ ሰማያትን ለመውረስ እበቃ ዘንድ ሰውነቴን በፍጹም መቀደስ ቀድሰው ከኃጢአት ርኩሰት ንጹሕ አድርገኝ። ለልሳንከ ጊዮርጊስ ሆይ የምስጋና አውታር መዝሙር ለሆኑት ቃልህና አንደበትህ ሰላም እልሃለሁ። የምስጋና ቁርባንን ለሚነገርባቸው ጉሮሮህና እስትንፋስህም ሰላም እልሃለሁ። ተአምር ሰሪው ሰማዕት ሆይ ሙታንን የማንሳት ስልጣን ተሰጥቶሃልና አቤቱ ቢሩታዊትን ከአፈ ዘንዶ እንዳዳንካት እኔንም ከዕለት እኪት ከዘመን መንሱት በጸሎትህ አድነኝ። ለክሳድከ ጊዮርጊስ ሆይ የመቆረጥና የመመተር ፍርድ ስለተፈረደባቸው መታክፍቶችህና ክሳድህ ሰላም እልሃለሁ። ለተገረፈው ዘንባህና ለተቸነከረው እንግድአህም ሰላም እልሃለሁ። ኃይሉ ሰማዕት ሆይ እኔን ምስኪኑን አገልጋይህን ከሃይማኖት መራቆት ከምግባር እጦት ታድነኝ ዘንድ እማልድሃለሁ። ልብሱ ተጋድሎህን በበጉ ክርስቶስ ደም አጥበህ ከአልውያን ቀማኞች ከከሃዲያን ወንበዴዎች ጠብቀህ ክብረ ልብስህን በክብር ለመልበስ በቅተሃልና። ለሕፅንከ ጊዮርጊስ ሆይ አስራወ አእዳውህን ለሚያንቀሳቅሰው ወርችህ ሰላም እልሃለሁ። ዳግመኛም የታምራት መምህር ለሆነው ክንድህና ከወርናህ ሰላም እልሃለሁ። ተአምር ሰሪው ሰማዕት ሆይ ትግልህ ሕይወት ስነ ተጋድሎህም መድኃኒት ይሆነኝ ዘንድ ፈጽሜ እማልድሃለሁ። ልእመትከ ጊዮርጊስ ሆይ ልክርተ ክንድህና ለክብርተ ክንድህና ተባባሪዋ ለሆነችው መዳፍህም ሰላም እልሃለሁ። እንዲሁም ለጣቶችህና እንደ እንቁ ፈርጥ ለሚያበሩ የእጆችህም አጽፋር ሰላም እልሃለሁ። ተአምር ሰሪው ሰማዕት ሆይ የሰማዕታትና የጭፍሮቻቸው ሁሉ አለቃ ነህና አቤቱ በጥበብህ ከባሕረ ሐዘን አሻግረኝ። በባሕር ላይ መሄድ ያልለመደ የባሕርይህን ጠባይ ሊያውቅ አይችልምና። ለገቦከ ጊዮርጊስ ሆይ እንደ መስታወት ለሚያንጸባርቀው ከርሥህ ሰላም እልሃለሁ። ዳግመኛም እንዲህ ብርሌ ጽሩይ ለሆነው ልቦናህና ለመንትዮችህ ኩልያቶችህ ሰላም እልሃለሁ። አባቴ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና አፈሩ፣ ሳሩ፣ ቅጠሉ የመዓዛው ሽታ ልቦናህን ወደሚመስጠው አገርህ በአምባላይ ፈረስህ አፈናጠህ ትወስደኝ ዘንድ እማልድሃለሁ። ለሕሊናከ ጊዮርጊስ ሆይ ለውስጣዊ ገንዘቦችህና ሐሳቦችህም ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ሰላም እልሃለሁ። ታምር ሰሪው ሰማዕት ሆይ አዲሱን የወይን ድርሰት በማከታተል አጠጣኝ። የኖረ የወይን ጠጅ በእኔ ዘንድ አለና እኔም እኮ አዲሱን የምስጋና
ወይን ጠጅ አቀርብልሃለሁ። ለሐቄ ከቅዱስ ጊዮርጊስ ሆይ ለተከበሩት አቀያጾችህና ጽኑ ለሆነው ወገብህ ሰላም ልሃለሁ። ከሁለቱ አእጋሮችህም ጋር ለአብራኮችህ ሰላም ልሃለሁ። ተአምር ሰሪው ሰማዕት ሆይ የምክርና የጥበብ መገኛ ነህና ከዚህ ዓለም የጨለማ ጻዕር ጋር በኃይለ ጸሎትህ ተድላ ደስታ ወዳለበት ወደ ሰማያዊት ጉባኤ አሳርገኝ። ለስኳናዊከ ቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞችህ ጋር ለጫሞችህ ሰላም ልሃለሁ። እንደ ከበረ እንቁ ለሚያበሩት ለእግርህ ጽፍሮችህና ጣቶችህም ሰላም ልሃለሁ። ታምር ሰሪው ሰማዕት ሆይ ደረቁን ምሰሶ በስላሴ ስም በማለምለም ታምራትህን ገልጸሃልና ከጽኑ መከራ በጸሎትህ አድነኝ። ሰውን ለስድቃይ የሚዳርጉ ረሃብ ቸነፈር ከርሱ ይፈልቃሉና። ለቆምከ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆምህ ሰላም ልሃለሁ። እንዲሁም ለስነ መልክህና ለጸአተ ነፍስህ ሰላም ልሃለሁ። ታምር ሰሪው ጊዮርጊስ ሆይ የማስተዋልና የጥበብ መከታ ነህና ደመና ዝናባትን እንደሚያዘንብ ፍጹም የሆነ የሕይወት መንፈስ ከፈጣሪ ዘንድ ላክልኝ። ለግንዘት ሥጋከ ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ አገር ለሚገኘው ግንዘተ ሥጋህ ሰላም እላለሁ። ከድንግል ማርያም ፍልሰት ጋር ለሚተባበረው ፍስለትህም ሰላም ልሃለሁ። ታምር ሰሪው ሰማዕት ሆይ የእልፍ አእላፍ ጭፈራ ኃይል አለቃን እንደመሆንህ መጠን ህብረ መልኳ መስታወት ጠፈሯ መብረቅ ወደ ሆነው ብርሃናዊት አዳራሽህ በረድኤትህ ነጥቀህ ወደዚያ አስገባኝ። አኮ ቅዱስ ጊዮርጊስ ሆይ መጻሕፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአፍ ምስጋና አቀርብልሃለሁ። ተአምር ሰሪው ሰማዕት ሆይ ፈዋሴ ዱያን እንደመሆንህ ከወፍ በሽታ ፈውሰህ የምታድን ነህና ልመናዬንና ጸሎቴን ዘወትር ቸል ሳትል ስማኝ። ከሱ በሺ የሚቆጠሩ ልዩ ልዩ ነገሮች ይተላለፋሉና። ሰላም ለከ የልዳው ጊዮርጊስ ሆይ ለአንተ ሰላምታ ይገባል። ፈረሰኛው ጊዮርጊስ ሆይ ሰላምታ ይገባሃል። የተወደደው የልጇ የኢየሱስ ክርስቶስና የድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛዋ አዳራሽ ሆይ ሰላምታ ላንተ ይገባል። ሰላም ለከ ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገስህ ጊዮርጊስ ሆይ ሰላምታ ይገባሃል። ሥጋህ ለአራዊት ለስድስት ክፍል የተከፋፈለው ጊዮርጊስ ሆይ ናርዶስ ከሚባል የሽቶ አበባ ይልቅ መዓዛህ ይጥመኛልና ሰላምታ ይገባሃል። ሰላም ለከ ቅዱስ ጊዮርጊስ ሆይ ጥበብ አሳደገችህ ማደሪያዋም አደረገችህ። በተሰጠህም ቃለ አእምሮ በሴትየዋ ያደረገውን ጸላኢ ሰናይ አስወጥተህ ሰደድክ። ጊዮርጊስ ሆይ ስለዚህም ስም መንታ ተባልክ። ሰላም ለከ ቅዱስ ጊዮርጊስ ሆይ የመታሰቢያህ ዜና እጅግ ለሚጠምመው ፈጽሞም ለሚያምረው ሰላምታ ይገባሃል። ጼና መዓዛህም
ከዱር አበቦች ሽታ ይልቅ የጣፈጠ ነው። ጊዮርጊስ ሆይ እንቁ ባህሪ ነህ እንኳን ሰላም ለሀገሩ ስለ ቀናችው ሃይማኖት ነፍስህን አሳልፈህ የሰጠህ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቶ ይልቅ በብዙ ዋጋ የማይገኝ መዓዛው የጣፈጠ ሽቶ አንተ ነህ። ሰላም ለከ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆምህ ሰላም ላለው። ሰማዕቱ ጊዮርጊስ ሆይ አእዋፈ ገነት ባንተ ጥላ ስር ይጠለላሉ። እኒህም በጌታ በኢየሱስ ክርስቶስ ስም አሳምነህ ያጠመቅካቸው ልብሰ ጥምቀትን የተላበሱ ምዕመን ናቸው። ሰላም ለከ ቅዱስ ጊዮርጊስ ሆይ በአፌ ብቻ ሳይሆን ከልቤ እወድሃለሁና ሰላም እልሃለሁ። ስለዚህ አባት ሆይ ምስጋናዬን አታቃልብኝ፣ ተቀብለህ ዋጋዬን አሰጠኝን እንጂ ለእኔ የድሃው ንጹሕ ወርቄ አንተ ጊዮርጊስ ነህና። ሰላም ለከ የማርያም አገልጋይዋ ጊዮርጊስ ሆይ ሰላም እልሃለሁ። ከጽጌረዳ አበባ ይልቅ መዓዛ ሃይማኖትህ ለሚጣፍጠው ጊዮርጊስ ሆይ ሰላም እልሃለሁ። የልዳው ኮከብ ጊዮርጊስ ሆይ ሰላም እልሃለሁ። ሰላም ለሀገሩ ሰላም ለሀገሩ ሰላም ለደብሩ ሰላም ለመቃብሩ የአምንባላይ ፈረሱ እግሩ በቆመበት በዚያ በከናፍሮቹ ይሳመኝ ወደ ሀገሩም ይውሰደኝ። የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ኦ ፍጡነ ረድኤት ለደካማውም የብርቱም ለእርዳታ ፈጥነህ የምትደርስለት ጊዮርጊስ ሆይ የደግነትህ በጎነትህ ከመጠን በላይ ነው። እንኳን በአማላጅነትህ ለሚተማመኑትም ሁሉ ነፍስ ዋስ ጠበቃ ነህ። እንኳን ከበቂም በቀል ንጹህ በመሆን እንደ ክብርት እመቤትህ እንደ ማርያም ሩህሩህ ልብ ነህና። ኦ ፍጡነ ረድኤት ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለርዳታ ፈጥነህ አደራረስህ የኤፍራታ እርግብ የተባለችው እንደ እመቤትህ ማርያም ነው። እንኳን በመሆኑም በእናትህ በቴዎብስቲያ ስም እንደ ስምህ መንንታነት የተባለ ባለሟልነት ስምህን ትሰጠኝ ዘንድ ቃል ኪዳን እንድትገባልኝ እማልድሃለሁ። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራህ ሁሉ ፈጥነህ ስትደርስለት ከአውሎ ነፋስ ይልቅ በተፋጠነ ሩጫ ነው። እንኳን ጊዮርጊስ ሆይ የዘወትር ጸሎቴንና የቃሌንም የልመና ጩኸት ትቀበል ዘንድ ለይቅርታና ለምሕረት ፈጥነህ ወደ እኔ ቅረብ። ኦ ፍጡነ ረድኤት ፈጥኖ ደራሹ ጊዮርጊስ ሆይ ለጠላቴ መሳለቂያ አታድርገኝ፣ ለሚተነኳኮሉኝም መሰደቢያ አታድርገኝ፣ ለክፉ ጎረቤትም መዘባበቻ አታድርገኝ። አባቴ ጊዮርጊስ ሆይ የልቤን ሐዘን ስነግርህ ፈጥነህ ጸሎቴን ስማኝ፣ ነገሬንም አድምጠኝ። ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ፣ በአጠገቤም ተገኝተህ አለውልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሹ ጊዮርጊስ ሆይ አሁንም ለጠላቴ መሳለቂያ አታድርገኝ። አባቴ ጊዮርጊስ ሆይ የምነግርህን ባለመናቅ ተቀብለህ ልጄ፣ ወዳጄ፣ አገልጋዬ፣ ታዛዤ ደረስኩልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሹ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህ። እንኳን ሐዘንን
ታስረሳለህና ቅዱስ ጊዮርጊስ ሆይ ልመናችንን ፈጥነህ ስማ። በባህር ላይ የምንንሳፈፈውን በየብስ የምንነጉደውን ሁሉ ፈጥነህ እርዳን። እምነታችን ባንተ ላይ አድርገናል። ኦ ፍጡነ ረድኤት የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሹ ሰማዕት ኃይሉ ጊዮርጊስ ሆይ በየዕለቱ እርዳታህ አይለየኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና አፍጣኒተ ረድኤት በችግርና በመከራ ጊዜ ከዓይን ጥቅሻ ይልቅ ለእርዳታ ፈጥነሽ የምትደርሽ ማርያም ሆይ በላባ ቤት ሳለ ለያዕቆብ ረዳቱ አንቺ ነበርሽን። እንኳን ድንግል ሆይ በፍጹም ሐሳቧ በፍጹም ልቦናዋ አንቺን የማትወድ ሰውነት ከወገኖቿ ተለይታ ትጥፋ ትደምሰስ። ምንንተኑ እመቤቴ ማርያም ሆይ ስለ አደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው የምከፍልሽ? ቸርነቱን የምትወጅ እመቤቴ ሆይ የኔን የኃጢአት ብትከታተይ ለአንዲት ሰዓት እንኳ መቆየት ባልቻልኩም ነበርና ቸርነትሽ አማላጅነትሽ ይደረግልኝ። ሃይማኖተ ስሉስ ቅዱስ ጊዮርጊስ ሆይ የስሉስ ቅዱስን ሃይማኖት ስታስተምር ከአላውያን ነገስታት ጋር ለ7 ዓመታት የተጋደልክ ታላቅ አርበኛ ነህ። እንኳን ኃይሉ ጊዮርጊስ ሆይ ድካም የማይሰማህ ትጉህ ገበሬ ነህና ዳግመኛ እንዳይጥሉኝ እንዳይተናኮሉኝ ጠላቶችን እንደ ጢስ አትነህ እንደ ጉም አብነህ ፈጥነህ አጥፋቸው። ስብዓተ ዓመተ ቆራጡን የእግዚአብሔርን ጭፈራ ቅዱስ ጊዮርጊስን ሥጋውን በክፍል እየቆራረጡ በእሳት እያቃጠሉ ሐመደ ሥጋውን በነፋስ እየበተኑ አላውያን ነገስታት ለ7 ዓመት አሰቃዩት። በዚህም ሁሉ በተቀበለው መከራ በእግዚአብሔር ዘንድ ክብሩ ታላቅ ነው። በመጽሐፍ እንደተመለከትነውና በጆሮም እንደሰማነው ከሰማዕታት ሁሉ በአላውያንና በመናፍቃን ዘንድ እጅግ የሚያስፈራ ታላቅ ባለ ግርማ ሰማዕት ነው። ቅድስት ቤተ ክርስቲያንም የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ሆይ ለታላቁ ሰማዕት ለቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፈራትን ግርማ እንዳጎናጸፍከው ለእኛ የወንጌል ልጆች የምንሆን አገልጋዮችህም በግዙፍ አካልና በረቂቅ መንፈስ ሊተናኮሉን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊል አቀዳጀን። አሜን። አቤቱ የጊዮርጊስ አምላክ ሆይ ማረን። አቤቱ የጊዮርጊስ አምላክ ሆይ ራራልን። አቤቱ የጊዮርጊስ አምላክ ሆይ ይቅር በለን ለዘላለሙ አሜን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናቱ ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። ይሁን ይደረግልን። የቅዱስ ጊዮርጊስ ረድኤቱ በረከቱ ይደርብን። እኔ ባጎደልኩት ባነጠብኩት በቅዱስ ጊዮርጊስ ሞልቶ ጎልቶ ይቅረብ። አሜን።